ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን። በአማራ ክልል ውስጥ ግማሽ ያህሉ የምርጫ ጣቢያዎች ስጋት ውስጥ እንዳሉ አንድ የመንግስት ጥናት ጠቆመ። የሱዳን ጦር ቤኒሻንጉል ጉሙዝ ክልል ውስጥ በፈጸመው ተደጋጋሚ የድሮን ጥቃት የሰው ሕይወት መጥፋቱን የአካባቢው ነዋሪዎች ለሚዲያችን ተናገሩ። የአርቲስት ቴዎድሮስ ካሳሁን አልበም መውጣትን ተከትሎ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ ወጣቶች ባሳለፍነው ሳምንት ውስጥ መረሸናቸውን የአካባቢው ነዋሪዎች ለሚዲያችን ጠቆሙ። ዘንድሮ በሚካሄደው በግራንድ አፍሪካን ረን የመዝናኛ ሩጫ ላይ ለአንድ ዕድለኛ ተሳታፊ ዘመናዊ የቶዮታ መኪና በዕጣ እንደሚቀርብ ታወቀ። ኮልፌ ቀራኒዮ ክፍለ ከተማ ውስጥ በመቶዎች የሚቆጠሩ ዶሮዎችን የገደለ የዶሮ በሽታ መከሰቱ ታወቀ። መንግስት ያመቻቸውን ቤት ለማግኘት ተበድረው 25% የከፈሉ መምህራን የቤቱ ግንባታ ሳይጀመር ወለድ ለመክፈል መቸገራቸውን ተናገሩ። ደቡብ ጎንደር ውስጥ የወባ መከላከያ አጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ መቀመጡን ነዋሪዎች ተናገሩ። የሆርሙዝ ቀውስና የኢትዮጵያ ኢኮኖሚ ፈተና ከውጫዊ ተጽዕኖዎች ባሻገር ጽናትን የመገንባት ጥበብ በሚል ርዕስ የተዘጋጀ የአድማጭ አስተያየት እናቀርባለን። መረጃዎቹን በዝርዝር በአማራ ክልል ውስጥ ግማሽ ያህሉ የምርጫ ጣቢያዎች ስጋት ውስጥ እንዳሉ አንድ የመንግስት ጥናት ጠቆመ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገር አቀፍ ምርጫ ዝግጅት እያደረገ ሲሆን በአንዳንድ የጸጥታ ችግር ባለባቸው አካባቢዎች ያለው ሁኔታ ግን እስካሁን አልለየለትም። ሚዲያችን የተመለከተውና በኢትዮጵያ ፌዴራል ፖሊስ የ2018 ዓ.ም ሪፖርት ላይ ተመስርቶ ምርጫ ቦርድ ያዘጋጀው የ9 ወራት ሪፖርት ይህንኑ ያረጋገጠ ሆኗል። ይህ የምርጫ ቦርድ የስጋት ደረጃ ወይም ሪስክ አሰስመንት በክልል በመለየት በቁጥርና በፐርሰንት ያስቀመጠው ዶክመንት ስለ ትግራይ ክልል ያለው ነገር የለም። ይህም ምርጫውን በክልሉ ለማካሄድ ያለውን ሁኔታ ፍጹም አስቻይ አለመሆኑን ሌላ አመላካች ሆኗል። ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን የስጋት ደረጃ በመገምገም በዚህ ዶክመንት ላይ የአማራ ክልል ከፍተኛው ስጋት ታይቶበታል። ዶክመንቱ በአብዛኞቹ የአገሪቱ አካባቢዎች ለአስተማማኝ ምርጫ ዝግጁ መሆናቸውን ቢገልጽም በተወሰኑ ክልሎች ላይ ግን ከፍተኛ የስጋት ምልክቶች መኖራቸውን አመላክቷል። የስጋት ደረጃው በክልሎች ደረጃ በቦርዱ ሪፖርት ላይ በ3 የደረጃ ቀለማት አረንጓዴ ዝቅተኛ ስጋት፣ ቢጫ መካከለኛ ስጋትና ቀይ ከፍተኛ ስጋት ተለይቶ በቀረበው መረጃ መሰረት የሚከተሉት ነጥቦች ጎልተው ታይተዋል። የአማራ ክልል ከፍተኛ ስጋት ቀይ ያለባቸው ጣቢያዎች ውስጥ በብዛት የሚገኝበት ክልል ሲሆን 3000 ማለትም 24.9% የሚሆኑት ጣቢያዎች በከፍተኛ ስጋት ደረጃ ላይ እንደሚገኙ ሪፖርቱ ያሳያል። በተጨማሪም 24.4% የሚሆኑት ጣቢያዎች በመካከለኛው ወይም ቢጫ ስጋት ደረጃ ላይ ናቸው። የኦሮሚያ ክልል በክልሉ ከሚገኙት 18864 በላይ ጣቢያዎች ውስጥ 98.5% የሚሆኑት በአረንጓዴ ወይም ሰላማዊ ደረጃ ላይ ቢመደቡም የቀሩት ጥቂት ጣቢያዎች ግን በመካከለኛ ስጋት ላይ መሆናቸው ተጠቁሟል። ቤኒሻንጉል ጉሙዝ ክልል በሪፖርቱ መሰረት 96.7% ወይም 727 የሚሆኑት የምርጫ ጣቢያዎች በአረንጓዴ ወይም ዝቅተኛ ስጋት ደረጃ ላይ ናቸው። 3.1% ወይም 23 የሚሆኑት ጣቢያዎች በቢጫ ወይም መካከለኛ ስጋት ደረጃ ላይ ይገኛሉ። 0.7 ወይም 2 የሚሆኑት ጣቢያዎች ብቻ ናቸው በቀይ ወይም ከፍተኛ ስጋት ደረጃ ላይ የተቀመጡት። ጋምቤላ ክልል ወደ ግማሽ የሚጠጉት የምርጫ ጣቢያዎች ወይም 48.5% በመካከለኛ ስጋት ወይም ቢጫ ደረጃ ላይ መመደባቸው ትኩረት የሚስብ ሆኗል። ሙሉ በሙሉ ሰላማዊ ተብለው የተለዩ ክልሎች ሲዳማ፣ ደቡብ ኢትዮጵያ፣ ሶማሌ፣ ማዕከላዊ ኢትዮጵያ፣ አፋር፣ ሐረሪና ድሬዳዋ ያሉ ክልሎችና ከተማ አስተዳደሮች 100% በአረንጓዴ ወይም ዝቅተኛ ስጋት ደረጃ ላይ እንደሚገኙ ተገልጿል። የቦርዱ ቀጣይ እርምጃዎች
ቦርዱ ምርጫው በታቀደለት ጊዜ እንዲከናወን ከጸጥታ አካላት ጋር በቅርበት እንደሚሰራ አስታውቋል። ይሁንና ታዛቢዎች የሪፖርቱን እውነተኛነት እንዲሁም በተለይ በሪፖርቱ ላይ ቀይና ቢጫ ተብለው በተለያዩ አካባቢዎች ላይ ምርጫውን ለማከናወን የሚያስችል አስተማማኝ የጸጥታ አካባቢ መፍጠር ይቻላል ወይ የሚል ጥያቄ ያነሳሉ። የዘንድሮ ምርጫ የጸጥታ ስጋቶችን ተቋቁሞ ሰላማዊ በሆነ መንገድ መጠናቀቅ ለሂደቱ ወሳኝ ፈተና እንደሚሆን ይጠበቃል። የሱዳን ጦር ቤኒሻንጉል ጉሙዝ ክልል ውስጥ በፈጸመው ተደጋጋሚ የድሮን ጥቃት የሰው ሕይወት መጥፋቱን የአካባቢው ነዋሪዎች ለሚዲያችን ተናገሩ። ሮይተርስ የዜና ወኪል ከ3 ወራት በፊት ይፋ ባደረገው መረጃ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወይም RSF ሰፊ የማሰልጠኛ ካምፕ ማዘጋጀቷንና ይህም ከተባበሩት አረብ ኤሚሬትስ በሚገኝ ድጋፍ የተቋቋመ መሆኑን አስነብቦ ነበር። ይህ በሳተላይትና በመንግስት ምንጮች ጭምር የታገዘ ዘገባ መውጣቱን ተከትሎ መንግስት የሬውተርስ ጋዜጠኞችን ፈቃድ ከመሰረዝ በዘለለ በይፋ የሰጠው መግለጫ የለም። ዜናው በወጣበት ወቅት የካምፑን ጉዳይ በጽኑ የተቃወሙት የሱዳን ጦር አዛዥ አብዱልፈታህ አልቡርሃን ጦራቸው ዝም ብሎ እንደማይመለከት ሲዝቱ ቆይተዋል። መሰረት ሚዲያ አሁን ከምንጮቹ ያገኘው መረጃ እንደሚጠቁመው የሱዳን ጦር ቤኒሻንጉል ጉሙዝ ክልል ኩርሙክ ወረዳ ላይ ተደጋጋሚ የድሮን ጥቃት በመፈጸም የሰው ሕይወት ላይ ጥቃት አድርሷል። ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ መሆኑን የጠቆሙት ምንጮች በጥቃቱ ወዲያውኑ 2 ሴቶችና 1 ወንድ ኢትዮጵያውያን መገደላቸውን አስታውቀዋል። በዚህ በመጀመሪያ ጥቃት ቁጥራቸውን እስካሁን የማናውቀው በርካታ ሰው ቆስሏል። ሆርዜሃብ ከሚባለው ሆስፒታል ገብተዋል። በዚህም ምክንያት አሁንም ሌላ ጥቃት ይኖራል በሚል በአካባቢው የሚካሄደው የወርቅ ማውጣት ስራ ተስተጓጉሏል በማለት የሚናገሩት አንድ የአካባቢው ቀደምት ነዋሪ ናቸው። ሌላ ምንጫችን ደግሞ ይህ የድሮን ጥቃት ከተፈጸመ በኋላ ሌላ ተጨማሪ የድሮንና የሮኬት ጥቃት በአካባቢው በሚገኝ የመከላከያ ካምፕ ላይ እንደተፈጸመ ያስረዳሉ። ሁለተኛው ጥቃት የባሰ ነበር። እንደሰማሁት ከ11 ሰው በላይ ሞቷል። ካምፑም በከፊል በእሳት ተያይዞ ነበር። ብዙ ሰው ቆስሏል ብለዋል። የሱዳን ጦርም ሆነ የኢትዮጵያ መንግስት እስካሁን በጉዳዩ ዙሪያ የሰጡት መግለጫ የለም። ኤሚሬትስ ገንብታዋለች የተባለው ካምፕ የጥቃቱ ኢላማ እንደነበር አንዳንድ ፍንጮች ታይተዋል። የማሰልጠኛ ጣቢያው ግንባታና የሎጂስቲክስ ድጋፍ በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የሚከወን እንደሆነ በሬውተርስ ሪፖርት ቢገለጽም የኤሚሬትስ የውጭ ጉዳይ ሚኒስቴር ግን በሱዳን ግጭት ውስጥ ሀገሪቷ እጇ እንደሌለበት በመጥቀስ ክሱን አስተባብሏል። የሳተላይት ምስሎች ካለፈው ዓመት ጀምሮ በተጠቀሰው ስፍራ አቅራቢያ የግንባታ እንቅስቃሴዎች መኖራቸውንና በአሶሳ አውሮፕላን ማረፊያ አካባቢ የታዩ ለውጦች ለሰው አልባ አውሮፕላኖች እንቅስቃሴ ሊያገለግሉ እንደሚችሉ ተንታኞች መናገራቸውን ዘገባው አካቷል። አንዳንድ የዲፕሎማቲክ ምንጮች የተባለው ካምፕ ለታላቁ የኢትዮጵያ ህዳሴ ግድብ ካለው ቅርበት የተነሳ ስጋታቸውን ቢገልጹም የኢትዮጵያ ባለስልጣናት ግን ለእነዚህ ክሶች ይፋዊ ምላሽ አልሰጡም። የአርቲስት ቴዎድሮስ ካሳሁን አልበም መውጣትን ተከትሎ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። ከቀናት በፊት ለህዝብ ይፋ የሆነው የአርቲስት ቴዎድሮስ ካሳሁን አልበምን ተከትሎ ሙዚቃውን ሲያዳምጡ ተገኙ የተባሉ ከ100 በላይ ግለሰቦች እንዲሁም ከአርቲስቱ ጋር ይሰራሉ የተባሉ 2 ሰዎች መታሰራቸው ይታወሳል። ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው ደግሞ በአርቲስቱ እንዲሁም በታሰሩ ሰዎች ዙሪያ የሚያጠነጥን ዶክመንተሪ በመንግስት እየተዘጋጀ ይገኛል። ድምፃዊ ቴዲ አፍሮ ሚያዝያ 8 2018 ዓ.ም አዲስ ያወጣውን ዘፈን አልበም አስመልክቶ የዘፋኙ ምክትል ማናጀር ማህሌት ሰለሞን ታስራለች። ማህሌት ዘፈኑ ከመውጣቱ በፊት በአርትስ ቴሌቪዥን መግለጫ እንዳንሰጥ ተከለከልን በማለቷ ምክንያት መታሰሯን የፌዴራል ፖሊስ ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አስታውቋል። የሚዲያችን ምንጮች እንዳረጋገጡት የቴዲ አፍሮን አዲስ ሙዚቃ አስመልክቶ በአርትስ ቴሌቪዥን መግለጫ እንዳንሰጥ ተከለከልን ማለቷ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ለመፍጠር የታለመ በመሆኑ ይህንኑ አምና በካሜራ ፊት እንድትናገር እየተጠየቀች ትገኛለች። መግለጫውን ሳንከለከል እንደተከለከልን አድርገን የገለጽነው አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ካሜራ ፊት ከተናገረች እንደምትለቀቅ እንደተነገራት ሰምተናል። በተጨማሪም የዘፋኙ ስቱዲዮ አልተዘረፈም በሚል የህንፃውን ጥበቃዎች በመያዝ ስቱዲዮ እንዳልተዘረፈና ተፈጸመ ተብሎ በማህበራዊ ሚዲያ የተሰራጨው መረጃ ውሸት መሆኑን የሚገልጹ ሰዎች አዘጋጅተው በካሜራ ቀርጸው መውሰዳቸውም ታውቋል። አንድ ኮሚቴ ተዋቅሮ የማህሌትን ንግግርና ሌሎች የህግ ባለሙያዎችን
አክቲቪስቶችንና የከተማው ነዋሪዎችን በማካተት በዘፈን ሰበብ አመጽ ለመቀስቀስ ታስቦ እንደነበር የሚገልጽ ዘጋቢ ፊልም ለማዘጋጀት በስራ ላይ መሆኑን የመረጃ ምንጮቻችን አረጋግጠዋል። ይህ ዘጋቢ ፊልም ተዘጋጅቶ በቴሌቪዥን እስኪሰራጭ ድረስ ማህሌት ሰለሞን ከጠበቃዋ ጋር እንዳትገናኝ መከልከሏም ታውቋል። ግለሰቧ ፍርድ ቤት እንድትቀርብ የተደረገውም ሌሎች ተጠርጣሪዎች ወደ ማረፊያ ቤት ከተመለሱ በኋላና ሌሎች ባለጉዳዮች ከፍርድ ቤት ቅጥር ግቢ ከወጡ በኋላ ችሎቱ እሷን ብቻ እንዲያስተናግድ ተደርጎ መሆኑንም ምንጮቻችን አረጋግጠዋል። የፌዴራል ፖሊስ ቲክቫ ለተባለው የቴሌግራም ቻናል በሰጠው ምላሽ ግን በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም ወይም አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም ብሏል። እርሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓትም እየኖረ ነው፣ በእርሱ ላይ የተደረገ ምንም አይነት ነገር የለም ሲል የገለጸው ፖሊስ ይሄ ልጁን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ነው ያለው ብለዋል። ይሁንና የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ ከ3 ቀን በፊት አረጋግጠዋል። መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን መዝረፋቸውን ገልጸዋል ያለው የዶቼ ቬለ ሪፖርት ነው። በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ ወጣቶች ባሳለፍነው ሳምንት ውስጥ መረሸናቸውን የአካባቢው ነዋሪዎች ለሚዲያችን ጠቆሙ። በአማራ ክልል እየተካሄደ ካለው ጦርነት ጋር በተያያዘ የበርካታ ሰው ሕይወት እየጠፋ መሆኑን፣ በርካታ ግለሰቦችና የመንግስት ንብረት እየወደመ መሆኑን እንዲሁም በሚሊዮን የሚቆጠሩ ነዋሪዎች ከትምህርት አዋቂዎች ደግሞ ከስራ መስተጓጎላቸው ተደጋግሞ ተነግሯል። በተለይ በንጹሐን ዜጎች ላይ እየደረሰ ያለው ጉዳት ተባብሶ የቀጠለ ሲሆን ባሳለፍነው ሳምንት ውስጥ ብቻ በደቡብ ጎንደር ዞን ጋይንት ወረዳ ውስጥ በርካታ የጎብጎብና የሳሊ ወለላ ባህር ወጣቶች መረሸናቸውን የአካባቢው ነዋሪዎች ለመሰረት ሚዲያ ተናግረዋል። ወጣቱ በገፍ እየተረሸነ ነው። እኔ ከዚያ ነው ያለሁት። የሚረሽነው የመንግስት ኃይል ነው። ቢያንስ ጎብጎብ ላይ 12፣ ሳሊ ባለፈው ቤተ ክርስቲያን ውስጥ ከተገደሉት ጋር 18 በተለያዩ የወረዳው አካባቢ የተሰበሰቡ ሰላማዊ ወጣቶች ጉድጓድ ቆፍረው እዛው ረሽነዋቸዋል በማለት እያለቀሱ ተናግረዋል። ሌላ በአካባቢው ያለው አዛውንት ደግሞ ይህ የሚሆነው የላይ ጋይንት አስተዳደር ግቢ ውስጥ በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው። ህዝብ ትልቅ ፍራቻ ላይ ነው ያለው። ያገኙትን ወጣት በሙሉ ነው አስረው የሚያመጡት ብለው ሁኔታውን ያስረዳሉ። አክለውም ሙዚቃ ማዳመጥ ወንጀል ሆኗል። የሰፈሩ ሚሊሻዎችም የተጣላቸውን ሰው ቤተሰብ በሙሉ የበቀል ሰዓት ስላገኙ ስም እየሰጡ እያስገደሉ ነው። በጣም ብዙ ሰው አስተዳደር ግቢ ውስጥ ቶርች እየተደረገ ነው ብለዋል። እነዚህ የመረጃ ምንጮች ደጋግመው እንደሚያስረዱት ከሮብ ጀምሮ እስከ እሁድ ድረስ ግቢ ውስጥ ጩኸትና ተኩስ አለ። ብዙ ቤተሰቦችም ደብዛቸው የጠፋ ልጃቸውን ለመጠየቅ እየመጡ እየታሰሩ ነው። በተያያዘ ዜና አንዳንድ የመንግስት የጸጥታ አካላት የግለሰቦችን ስልክ በመቀበልና ቴዲ አፍሮ ያለበትን የሶሻል ሚዲያ ወይም ዩቲዩብ ላይክ በማድረግ ወይም አልበም ፎቶውን ከስልኩ ወደ ሌላ በመላኩ እያሰሩ እስከ 10,000 ብር እየተቀበሉ መሆኑ ታውቋል። ይህ ድርጊት በአማራ ክልል፣ በኦሮሚያ እንዲሁም በአዲስ አበባ በስፋት እየተስተዋለ እንደሆነ መረጃዎች ያሳያሉ። ሚዲያችን በዚህ ዙሪያ ሰፋ ያለ መረጃ ይዞ ይመለሳል። ዘንድሮ በሚካሄደው በግራንድ አፍሪካን ረን የመዝናኛ ሩጫ ላይ ለአንድ ዕድለኛ ተሳታፊ ዘመናዊ ቶዮታ መኪና በዕጣ እንደሚቀርብ ታወቀ። በየዓመቱ በሺዎች የሚቆጠሩ የዲያስፖራ አባላትን የሚያሰባስበው የግራንድ አፍሪካን ረን የ5 ኪሎ ሜትር የመዝናኛ ሩጫ ዘንድሮ ለ8ኛ ጊዜ በመጪው ኦክቶበር በዋሽንግተን ዲሲ እንደሚካሄድ ተገልጿል። እንደ አውሮፓውያን አቆጣጠር ኦክቶበር 10 2026 በሚደረገው ዝግጅት ላይ ከሚሳተፉ ተሳታፊዎች መካከል አንድ ዕድለኛ ተሳታፊ የ2026 የቶዮታ ኮሮላ መኪና በዕጣ እንደሚያሸንፍ ተገልጿል። ዕጣው በዝግጅቱ መጨረሻ የሚወጣ ሲሆን ሽልማቱ የዝግጅቱ ዋና አጋር በሆነው አሌክሳንድሪያ ቶዮታ የተዘጋጀ መሆኑ ታውቋል። በዝግጅቱ ላይ ታዋቂ አትሌቶችና የኪነ ጥበብ ባለሙያዎች በክብር እንግድነት እንደሚሳተፉ አዘጋጁ ኖቫ ኮኔክሽን በሰጠው መግለጫ አስታውቋል። የአሌክሳንድሪያ ቶዮታ ዋና ስራ አስኪያጅ አቶ ያሬድ ማናለብህ በሰጡት አስተያየት ግራንድ አፍሪካን ረን ከሩጫ በላይ ለዲያስፖራው ማህበረሰብ የመገናኛ መድረክና ለበጎ አድራጎት ድርጅቶች የገንዘብ ማሰባሰቢያ መሆኑን ገልጸው ድርጅታቸው የረጅም ጊዜ ደንበኞቹን ለማመስገን ይህን ሽልማት እንደሚያቀርብ አስረድተዋል። በተጨማሪም ከዲያስፖራው ጋር ያላቸውን አጋርነት ወደፊትም እንደሚቀጥሉ አስገንዝበዋል። የግራንድ አፍሪካን ረን ዋና አዘጋጅ ዶክተር ጋሻው አብዛ በበኩላቸው ዝግጅቱ ከአንድ ቀን የቤተሰብ ሩጫ በላይ
ትልቅ ጥቅም እንዳለው ጠቅሰው ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ሌሎች አፍሪካውያንን ለማቀራረብ ጉልህ ሚና እንደሚጫወት ገልጸዋል። አዘጋጆቹ እንደገለጹት የመኪናው ሽልማት ለአንድ ዕድለኛ ብቻ ቢሆንም የዕጣ ሂደቱ በዝግጅቱ ቀን አዝናኝና አጓጊ እንደሚሆን ዝግጅት ተደርጓል። ዘንድሮ የሚቀርበው የቶዮታ መኪና ለ4ኛ ጊዜ እንደ ሽልማት የሚሰጥ መሆኑም ተገልጿል። የዝግጅቱ ምዝገባ ከሰኔ ወር ጀምሮ በድረገጹ ላይ www.africanrun.com ላይ እንደሚጀምር አዘጋጆቹ ጨምረው አስታውቀዋል። ኮልፌ ቀራኒዮ ክፍለ ከተማ ውስጥ በመቶዎች የሚቆጠሩ ዶሮዎችን የገደለ የዶሮ በሽታ መከሰቱ ታወቀ። አዲስ አበባ ከተማ ውስጥና በዙሪያው ባሉ አካባቢዎች የዶሮ በሽታ ተደጋግሞ ይከሰታል። ይሁንና በሽታው እንዳለ ለሕዝብ ሳይነገር ያልፋል። ይህም ከፍተኛ የጤና መቃወስ ያስከትላል። ከዚህም በላይ የሞቱ ዶሮዎችን ለገበያ የሚያቀርቡ ሰዎች እንዳሉና አንዳንዶቹም በቁጥጥር ስር እንደዋሉ የዛሬ 5 ወር ገደማ በሚዲያችን ተነግሮ ነበር። መሰረት ሚዲያ ከመንግስት የመረጃ ምንጮቹ እንደሰማው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ውስጥ ልዩ ቦታው ትሮፒካል በሚባለው አካባቢ በሚገኙ 2 የዶሮ ማርቢያዎች ውስጥ የዶሮ በሽታ ተከስቷል። በዚህ ከወረዳ 4 ጽሕፈት ቤት ጀርባ በሚገኙ የዶሮ እርባታዎች በተከሰተ የዶሮ በሽታ የነገው ሴቶችና አስናቀች ወርቅነሽና ጓደኞቻቸው የሚባሉ ድርጅቶች ተጠቅተዋል። በሽታው የተከሰተው ከባለፈው ማክሰኞ ጀምሮ ነው። ከዛ ወዲህ ከ510 በላይ ዶሮዎች በበሽታው ሞተዋል ያሉን ምንጫችን ናቸው። ቅዳሜ ጠዋት ባለሙያ ከሰበታ ሪፈራል ላቦራቶሪ መጥቶ ናሙና መውሰዱ የታወቀ ሲሆን በሽታው ዶሮዎችን የሚያጠቃ ኢንፍሉዌንዛ መሆኑ መታወቁን ሚዲያችን አረጋግጧል። አንድ የጤና ባለሙያ ለሚዲያችን ሲያስረዱ ከጤና ጣቢያ በ50 ሜትር ርቀት ላይ የ8 ወር ዕድሜ ያላቸው 480 ዶሮዎች እንዲሁም በ1 ኪሎ ሜትር ራዲየስ የ8 ወር ዕድሜ ያላቸው በ3 ሼድ ውስጥ ያሉ 4500 ዶሮዎች አሉ በማለት ያስረዳሉ። በሽታው በተከሰተበት ሼድ ምንም አይነት የዶሮም ሆነ እንቁላል እንቅስቃሴ እንዳይኖር በቅርበት ክትትልና ቁጥጥር ካልተደረገ በሽታው ወደ ሌላ ቦታዎች መስፋፋቱ አይቀርም ብለዋል። ከሚመለከታቸው የጤና ኃላፊዎች በጉዳዩ ዙሪያ እስካሁን ለሕዝብ የተሰጠ የጥንቃቄ መረጃ የለም። የዶሮ ሞት የሚያመጣው በሽታ በፍጥነት የሚተላለፍ በሽታ ሲሆን ምልክቶቹም ቶሎ መሞት፣ የዶሮ ተቅማጥ፣ የእንቁላል መቀነስ፣ መድከም ሲሆኑ መከላከያ ክትባት፣ ንጹህ ቤት እንዲሁም በዋነኝነት የታመመ ዶሮን በፍጥነት መለየት እንደሆኑ ባለሙያዎች ይናገራሉ። መንግስት ያመቻቸውን ቤት ለማግኘት ተበድረው 25% ክፍያ የከፈሉ መምህራን የቤቱ ግንባታ ሳይጀመር ወለድ ለመክፈል መቸገራቸውን ተናገሩ። ከ6000 በላይ መምህራንን ተጠቃሚ ያደርጋል የተባለውና በ57 ማህበራት ለተደራጁ መምህራን የቤት ግንባታ ይጀመራል የተባለው የዛሬ 6 ወር ገደማ ነበር። በወቅቱ ተደጋግሞ እንደተነገረው መንግስት 24 ቢሊዮን ብር የሚገመት መሬት በነፃ ከማቅረቡ በላይ የዲዛይንና የፋይናንስ አማራጮችን በማመቻቸት ለመምህራን ያለውን ክብር በተግባር አሳይቷል። ይህን ተከትሎም ጥር 27 2018 ዓ.ም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ አስጀምረዋል ተብሎ ለሚዲያችን ተነግሮ ነበር። እነዚህ 6000 መምህራን 25 በመቶ በመቆጠብ 3.8 ቢሊዮን ብር የቆጠቡ ሲሆን ቀሪውን 75 በመቶ በመንግስት በኩል የብድር ሁኔታ መዘጋጀታቸውንም ይፋ ተደርጎ ነበር። ይሁንና መሰረት ሚዲያ ከበርካታ መምህራን እንደሰማው 25% ከከፈሉ ግንባታው በአጭር ጊዜ ተጠናቆ ቤት ትረከባላችሁ ቢባሉም የመሰረት ድንጋይ ከመጣል ባለፈ ግንባታ እየተካሄደ እንዳልሆነ ተናግረዋል። እኛ ከ6000 በላይ መምህራን በጠቅላላው 5 ቢሊዮን ብር ከየትም ብለን ተበድረን ከፍለናል። በቅርብ ወራት ግንባታው አልቆ ቤታችን እንደምንገባ አብስረውን መሰረት ድንጋይ ከንቲባዋና አጋሮቻቸው ጣሉ። ከዚያ ጀምሮ እንዲሆነ እንዲያሆነ እያሉ አሁን አይደለም ህንፃው ሊጀመር ቀርቶ ለምን ቆመ ብንል ምላሽ ማግኘት አልቻልንም የሚሉት አንድ ክፍያውን የፈጸሙ መምህር ናቸው። ሌላኛው የአዲስ አበባ መምህር ደግሞ አብዛኛው መምህር ከ3 ከ4 ቦታ ተበድሮ የከፈለ ነው። አሁን ባለው ሁኔታ እየተሰራ ካልሆነ ከፍተኛ ወለድ መክፈል እጅጉን ከብዶናል፣ ባዶ ሆዳችንን እያስተማርን ነው ብለዋል። የቤቶቹ ግንባታ እንደተጀመረ በአንዳንድ የመንግስት ሚዲያዎች ቢነገርም ጉዳዩ ትክክል እንዳልሆነ መረጃዎች ያሳያሉ። 25% ቁጠባ ማለት ምን ማለት ነው? በትንሹ የ2 ሚሊዮን ብር፣ በጣም ትንሿ ቤት 500 ሺህ ብር በአንድ ጊዜ ቁጠባ ከመምህሩ ይፈለጋል ማለት ነው። ከፍ ሲል ቁጠባው ይቀጥላል። እንግዲህ ይህንንም ከፍለን ነው የምንሰቃየው ያሉት ሌላኛው መምህር
በየጊዜው የሚጠየቁ ተጨማሪ መዋጮዎች ለተለያዩ ስራዎች እየተባለ ኑሮውን የባሰ አክብዶታል ይላሉ። ባለፉት ጥቂት ዓመታት የማህበር ቤት ግንባታ በሚል በየጊዜው የተደራጁና እስከ 5 ቢሊዮን ብር ያሰባሰቡ መምህራን ማህበራት እስካሁን አንዳቸውን ቤት አለመገንባታቸው ታውቋል። ደቡብ ጎንደር ውስጥ የወባ መከላከያ አጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ መቀመጡን ነዋሪዎች ተናገሩ። በደቡብ ጎንደር ዞን ውስጥ ካሉ ወረዳዎች ውስጥ የስማዳ ወረዳና የወገዳ ከተማ አስተዳደር ይገኙበታል። በዚህ በከፍተኛ ሁኔታ ሰላምና መረጋጋት በማይታይበት አካባቢ የምርጫ ስራ መከናወን የጀመረው ከሚያዝያ 1 2018 ዓ.ም ወዲህ ነበር። ይህን ተከትሎ የመንግስት ሰራተኞች በግዴታ ካርድ እንዲያወጡ መደረጋቸውን ለመሰረት ሚዲያ አስረድተዋል። ይህ ሲገርመን ቤት ለቤት ካድሬና ሚሊሻ ከፖሊስ አድማ ብተናና መከላከያ ጋር በመቀናጀት ያለ ምርጫ አስፈጻሚዎች በመመዝገብ የምርጫ ካርድ አስወጡን። በዚህ ስንደነቅም በወረዳው ይሰራጭ የነበረው የወባ መከላከያ አጎበር ስርጭትን የምርጫ ካርድ ማውጣትን እንደ ቅድመ ሁኔታ ተጠቀሙበት በማለት አስረድተዋል። በዚህ ያላበቃው ይህ ክስተት በሁለቱም ወረዳዎች ማለትም ስማዳና ወገዳ ወረዳ አስተዳደር ያሉት 32 ቀበሌዎች ማህበረሰብ ዝርዝር በየዓመቱ እየተከለሰ የወረዳው ጤና ጽሕፈት ቤት የማህበረሰብ አቀፍ ጤና መድህን መዝገብ በማባዛት ለእያንዳንዱ ቀበሌ ምርጫ አስፈጻሚዎች በመስጠት በካምፕ ተቀምጠው ወደ ምርጫ መመዝገቢያ ቅጽ በመገልበጥና የምርጫ ካርዱን በመያዝ ተከናውኗል። በዚህም ወረዳው በምርጫ ምዝገባ ሂደት 100% አፈጻጸም አስመዝግቧል። ካርድ አንወስድም ያሉ ሰዎች በመከላከያና አድማ ብተና ተደብድበው ታስረዋል በማለት ሌላ የአካባቢው ነዋሪ ያስረዳሉ። ሚዲያችን እንዳረጋገጠው አሁን ላይ ከ32 ቀበሌዎች ውስጥ በመከላከያ ስር ያሉት 2 ቀበሌዎች ብቻ ሲሆኑ ሌሎቹ በፋኖ ኃይሎች የተያዙ ናቸው። እንዴት የጤና መከላከያ አጎበር እንኳን ከምርጫ ጋር ይያያዛል? ሰው ከፖለቲካውም ከምርጫውም ከጦርነቱም ርቆ በሰላምና ጤና መኖር አይችልም በማለት የሚጠይቁት ነዋሪዎቹ ናቸው። የምርጫ ቦርድ ከ2 ሳምንት በፊት ባወጣው መግለጫ ህዝቡ የመምረጥ ሂደቱ በፈቃዱ ብቻ የሚደረግ መሆኑን ጠቅሶ በግዳጅ የሚደረጉ ሂደቶችን ኮንነዋል። ቦርዱ በመጪው 7ኛ ጠቅላላ ምርጫ ዝግጅት አካል የሆነው የምርጫ ምዝገባ ሂደት ላይ እየደረሱ ያሉ ተገቢ ያልሆኑ ተጽዕኖዎችንና ጣልቃ ገብነቶችን በተመለከተ ባወጣው መግለጫ መመዝገብን እንደ ግዴታ በመቁጠር ጫና መፍጠር፣ የመራጭነት ምዝገባን ከማህበራዊ አገልግሎቶች ጋር ማያያዝ እንዲሁም የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት በሰራተኞች ላይ ተጽዕኖ የማሳደርና ከስራ እንደሚሰናበቱ በመግለጽ የማስፈራራት ድርጊቶች እየተፈጸሙ መሆኑን በሪፖርት ደርሶኛል ብሏል። ማንኛውም አካል በየቤቱ በመሄድ ተመዝገቡ ማለት ወይም በየመስሪያ ቤቱ ሰራተኞችን ተመዝገቡ ብሎ ማስገደድ እንደማይችል የገለጸው ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል ወይም አገልግሎት ይከለከላል ማለት ህገወጥ ድርጊት መሆኑን አሳስቧል። ምርጫ ቦርድ ይህን ቢልም ድርጊቱ በተለያዩ የኢትዮጵያ አካባቢዎች ተባብሶ መቀጠሉን የሚደርሱን ጥቆማዎች ያሳያሉ። የሆርሙዝ ቀውስና የኢትዮጵያ ኢኮኖሚ ፈተና፣ ከውጫዊ ተጽዕኖዎች ባሻገር ጽናትን የመገንባት ጥበብ። ኢትዮጵያ በአሁኑ ወቅት በዓለም አቀፍ የጂኦፖለቲካ ማዕበልና በሀገር ውስጥ መዋቅራዊ ድክመቶች ምክንያት መስቀለኛ መንገድ ላይ ትገኛለች። በሀገሪቱ የኢኮኖሚ ማሻሻያ አጀንዳ ላይ የተመዘገቡ ተስፋ ሰጪ ስኬቶች ከቁጥጥር ውጪ በሆኑ ውጫዊ ክስተቶች ሳቢያ ብርቱ ፈተና ተደቅኖባቸዋል። በየማደያዎቹ የሚታዩ ረጅም ሰልፎች፣ የማዳበሪያ አቅርቦት መዘግየትና የትራንስፖርት ወጪ መናር የችግሩን ጥልቀት ማሳያ ሕያው ምስክሮች ናቸው። በዚህ ቀውስ ማዕበል ከድንበራችን ብዙ ሺህ ኪሎ ሜትሮች ርቆ የሚገኘው የሆርሙዝ ወሽመጥ ነው። በኢራንና በዙሪያው የተቀሰቀሰው ግጭት የዓለምን 1/5 የነዳጅና የተፈጥሮ ጋዝ ንግድ የሚያስተናግደውን ይህንን ስልታዊ መስመር አናግቶታል። እንደ ኢትዮጵያ ያለች የባህር በር አልባ ሀገር የነዳጅና የግብርና ግብዓቶችን ለማግኘት በባህረ ሰላጤውና በጅቡቲ ኮሪደር ላይ ያላት ጥገኝነት አገሪቱን ለዓለም አቀፍ የዋጋ ንረትና ለውጭ ምንዛሪ ጫና ተጋላጭ አድርጓታል። የዚህ መናጋት ትልቁ ማሳያ የኢትዮጵያ ስትራቴጂካዊ አጋር በሆነችው በተባበሩት አረብ ኤሚሬትስ ላይ የታየው ተጽዕኖ ነው። ግዙፍ የኢነርጂ መሰረተ ልማት ያላት ኤሚሬትስ እንኳን የዶላር ፍሰትን ለማረጋገጥ ከዩናይትድ ስቴትስ ጋር የገንዘብ ልውውጥ ወይም ከረንሲ ስዋፕ ውይይት መጀመሯ በግሎባላይዜሽን ዓለም ውስጥ ምንም ነገር ከቀውስ ነፃ አለመሆኑን ትልቅ ትምህርት ይሰጠናል። ነዳጅ የኢኮኖሚው ደም ስር ሲሆን ማዳበሪያ ደግሞ የኢትዮጵያ የምግብ ዋስትና ማዕከል ነው።
የእነዚህ ሁለት መሰረታዊ ግብዓቶች በአንድ ጊዜ መስተጓጎል ኢኮኖሚያዊ ቀውስ ብቻ ሳይሆን ማህበራዊ ጫናም ጭምር ነው። ይህንን ውጫዊ ጫና ይበልጥ ያከበደው ግን የሀገር ውስጥ የቤት ስራዎቻችንን አለማጠናቀቃችን ነው። በስርጭት ሰንሰለቱ ላይ የሚታዩ የአስተዳደር ጉድለቶች፣ የሙስና ጥርጣሬዎችና በጅቡቲ ኮሪደር ላይ ያለው ከፍተኛ ጥገኝነት እንዲሁም የዲመሬጅ መስተጓጎል የህዝብን እምነት እየሸረሸሩ ይገኛሉ። መንግስት ከቀውሱ በፊት የጀመረው የነዳጅ ድጎማን ማንሳት እርምጃ ዳግም ቢጀመርም ከዓለም አቀፉ የዋጋ ንረት ጋር ተዳምሮ በዜጎች ጫንቃ ላይ ከባድ ሸክም ሆኗል። የወደፊት የጽናት ስልቶች ስትራቴጂስ ፎር ሬዚለንስ የአጭር ጊዜ እሳትን ከማጥፋት ባለፈ ኢትዮጵያ ዘላቂ የመቋቋም አቅም ወይም ሬዚለንስ መገንባት አለባት። አፋጣኝ ምላሽ ኢትዮጵያ ዘላቂ የመቋቋም አቅም መገንባት አለባት። አፋጣኝ ምላሽ የማዳበሪያ ስርጭትን በዲጂታል የክትትል ስርዓት በማገዝ ያለምንም መስተጓጎል ለአርሶ አደሩ ማድረስና ለትራንስፖርት ዘርፉ ቅድሚያ የሚሰጥ የነዳጅ አመራረት መከተል። የምንጭ ብዝሃነት ወይም ዳይቨርሲፊኬሽን ማጠናከር። በአንድ የባህር መስመርና በጥቂት የንግድ አጋሮች ላይ ያለን ጥገኝነት መቀነስ። የነዳጅና ማዳበሪያ አቅርቦት ምንጮችን ከሩቅ ምስራቅ እስከ ምዕራብ በማስፋት አደጋን መቀነስ። መዋቅራዊ ሽግግር የታዳሽ ኃይል ፕሮጀክቶችን በማፋጠን የነዳጅ ፍጆታን መቀነስና የማዳበሪያ ምርትን በአገር ውስጥ ለመተካት የሚደረጉ ጥረቶችን እንደ ብሔራዊ የደህንነት ጉዳይ መመልከት። ማጠቃለያ የሆርሙዝ ቀውስ ለኢትዮጵያ የማስጠንቀቂያ ደወል ነው። ታሪክ እንደሚነግረን ታላላቅ አገራት የሚገነቡት በፈተና ውስጥ ጸንቶ በማለፍ ነው። የኢትዮጵያ ሰፊ የግብርና አቅም፣ የህዝብ ብዛትና የወጣት የሰው ኃይል ከችግሩ ለመውጣት ትልቅ ግብዓቶች ናቸው። ይህንን አቅም ወደ ውጤት ለመቀየር ግን ብልህ፣ ግልጽና ብቃትን ማዕከል ያደረገ አመራር ያስፈልጋል። ቀውሱን ለማርገብ አሁንም ጊዜ አለን። ነገር ግን ይህ የዕድል መስክ ሁሌም ክፍት ሆኖ አይቆይም። አሁን የምንወስዳቸው እርምጃዎች ኢትዮጵያ ከቀውሱ አገግማ ትወጣለች ወይስ ተንበርክካ ትቀጥላለች የሚለውን ይወስናሉ። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።